ምስክሮቹ አራት መሆን አለባቸው። አራቱም ደግሞ የሚመሰክሩት እሱ ብልቱን በሷ ማህፀን ውስጥ ሲያስገባ መርፌና ክር ሲሆኑ አይተናል። እዚህ ላይ እንግዲህ ከፍተኛ ጥንቃቄ ማድረግ ያስፈልጋል። ዛሬ ሸሪዓ በሌለበት የጣዖት ሕግና ስርዓት በነገሰበት ሀገር ላይ ብንተዳደርም በግላችን ግን የምንፈጽመው ወንጀል አለ። ደግሞ አጅነቢ ሆና እስከተገኘችስ ከሱ ጋር አብራ ስለታየች ወይ ስለሄደች ወይ ካፌ ቁጭ ስላለች የግድ ያ ነገር ተፈጽሟል ማለት ነው አይደለም። ይሄን ላየ ሰው ይቅርና ቤርጎ ይዟት እንኳን ሲገባ ቢያያት በፍጹም ዚና ሰርተዋል ብሎ መመስከር አይችልም። እንደ ሸሪዓው ራሱ 80 ግርፋት ነው የሚገረፈው። አይደለም ቤርጎ ሲገባ ለምን በመስኮት ሄዶ አይመለከትም? አንድ አንሶላ ውስጥ እንኳን ራሱ ቢያያቸው በብልድ ልብስ ስር እንኳን ቢሆኑ ሰርተዋል ማለት አይችልም። በአይኑ መርፌና ክር ሆኖ እስካላየ ሰው ጠማማ ነው እና ምን ሊያደርግ መለስ ይችላል? ሀታ በዛም እንኳን ይሁን እሺ ብልቱ አልሰራም አለው። እዛ ደረጃ ደርሶ ጉዳዩ አልተሳካም። ምንድነው እንተ ምስክርነት? መልካም ኡስታዝ አቡ ሃይደር ሲናገር እንደሰማችሁት አንድ ዘማዊ ወይም ደግሞ አንዷን ቢደፍራት ለመድፈሩ ማረጋገጫው ስንት መሆን አለባቸው? አራት ሰዎች። ምን አይነት ሁኔታ? አራቱም ሊተራሊ የሱ እሷ እንትን ውስጥ ሲገባ ያዩ መሆን አለባቸው። ሶስቱ አይተው አንደኛው አራተኛው እንቅስቃሴውን አይቻለው፣ አንድ አንሶላ ውስጥ ነበሩ፣ እግሯ መሃል ገብቶ አይቻለው፣ እሱ ከላይ ሆኖ እንደዚህ ግንኙነት እንደሚያደርጉ እያደረጉ አይቻለው ምናምን ነገር ቢል ተቀባይነት የለውም፣ ውድቅ ይሆናል። ሶስቱ አይተው እንኳን ማለት ነው። እና አራቱም ባይናቸው ሊተራሊ ማየት አለባቸው። ቪዲዮ አይቻልም፣ ፎቶ ማንሳትም አይቻልም። በእነኚህ ውድቅ ነው የሚሆነው ማለት ነው። ነቢያቸው ጋር የመጣ አንድ አዲስ ላምብላችሁ። ሱናን ነቢ ዳውድ 4452 ላይ የዘሞቱ ሰዎች ናቸው ተብለው ወደሱ መጡ። the messenger of Allah then called for witnesses, they brought for witness። ከዛ ያላ መልእክተኛ ይላል መሐመድን አራት ምስክር እንዲያመጡ ይነግራቸዋል፣ ይጠራል። ከዛ አራት ምስክር ያመጣሉ። who testified that they had seen his sexual organ penetrated in her female organ like cilium stick when enclosed in its case. The prophet then gave order for stoning them. ልክ የመኳያ እንጨት እንትን ውስጥ እንደሚገባው ልክ እንደዛ ብልቷ ውስጥ ሲገባ ያዩ አራት ምስክሮችን አስመጣና ከዛ አራቱ ምስክሮች እንደዛ የሱ እንትን ሲገባ ሊትራሊ በአይናችን አይተናል ብለው ሲመሰክሩ ከዛ በድንጋይ አስወግሮ አስገደለ ይላል። ነገር ግን አራት ምስክር እንዲማምጣባችልስ አንዷ ተደፍራ አራት ምስክር እንዲማምጣባችልስ ብታረግዝስ ተደፍሬ ነው ብትልስ አራት ምስክር አይናቸው ያየ እንትን ሲሉ እንትን እንደ ውሻ እንትን ብለው ያላዩ ቢሆኑ ወይንም ሶስት ብቻ ወይ ሁለት ብቻ ማምጣባችልስ ወይንም ደግሞ አራት ማምጣባችልስ ምን ይሆናል? ላምብላችሁ ሙተማሊክ ቡክ 41 ሐዲስ ነምበር 16 ላይ እንደዚህ ይላል። if she does not produce any of those the hadda is inflicted on her what she claims of that is not accepted from her። ተደፍሬ ነው እንዲወኘ ነው ብትል ይሄ የተባለው ምስክር ማምጣት ካልቻለች ራሷ ተወግራ ትገደላለች ይላል። እና ይሄንን ጤናማ ነው ትላላችሁ? አራት ምስክር እንግዲህ ሚስት አንዱ እየደፈራት ብትደርስ እያየህ ሚስት ጋር ወሲብ እያደረጉ እያየህ ሁለት ጓደኞችህን ዘበመጣ ተቀባይነት የለውም። የግድ ሌሎች ተጨማሪ ማምጣት አለብህ። ከዛ በኋላ እነኛ ሁሉ መተው ደግሞ አራቱ ምን መሆን አለባቸው? ሲገባና ሲወጣ ማየት አለባቸው። ይሄ እስልምና መመሪያ ነው። ይሄንን አሁን የፈጣሪ ሕግ ነው ብላችሁ ትከተሉታላችሁ? ምንድነው? ፊልም ነው እንደሚያዩት? እና ዛሬ ማታ በዚህ ጉዳይ ላይ እንነጋገራለን። ብቅ በሉ።